Usmi Network. ሰላም አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘሁ የ16 ሀገራት የጥቁር ገበያ ሐዋላ የምንዛሬ ዋጋ ዝርዝርና የዋጋ ተመን እንዲሁም ደግሞ በባንኮች ስንት ይዘረዘራል ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው አብረን ያለን በተለይ ደግሞ ሳዑዲ ሪያልንና ኢማራቶችን ድርሃም በተመለከተ ከፍተኛ ዋጋ የሚሰጡ ባንኮች አሉ። ይሄም እንግዲህ ከጥቁር ገበያ ጋራ ተቀራራቢ ነው፣ ብዙም ልዩነት የለውም። ይጠቅማችኋል። እንዲሁም ደግሞ የተመረጡና ወሳኝ የሆኑ የጥያቄ ምላሾችን እንሰጣለን። ጥያቄዎችን ምላሽ እንሰጣለን ለዛሬ ማለት ነው። የመጀመሪያው ሰላም ወንድሜ አንድ ጥያቄ ልጠይቅህ። ንግድ ባንክ ያወጣሁት አካውንት 1 ዓመት ሆኖታል። ገንዘብ አለው፣ ነገር ግን 1 ዓመት ሆኖታል። እስካሁን ድረስ አላስገባሁበትም። አሁን ላይ ማስገባት እችላለሁ ነው የሚል ጥያቄ ነው። እንግዲህ ጠቅለል ሳደርገው ማለት ነው። አዎ 1 ዓመት ሆኖታል። ከዚህ በፊት ገንዘብ ነበረው 1 ዓመት ሙሉ አላስገባሽበትም ወይም ደግሞ አላስተላለፍሽበትም። ከዛም አሁን ላይ በአዲስ ወይንም ከ1 ዓመት በኋላ ማስገባት ወይንም ማስተላለፍ ትፈልጊያለሽ፣ ይቻላል። ነገር ግን አንድ ቅድመ ሁኔታ አለ። ይሄም በሞባይል ባንኪንግ ወዘተ በኢንተርኔት ባንኪንግ ማስተላለፍ አይቻልም። ወደ አካውንትሽ ለማስተላለፍ በቀጥታ የሚልክልሽ ሰው ወይንም ደግሞ ወደ አካውንትሽ ገቢ የሚያደርግልሽ ሰው በቀጥታ ባንክ ሄዶ ወይንም ደግሞ ይሄ ለሁላችሁም ነው። የባንክ አካውንታችሁን ከ6 ወር በላይ ያልተንቀሳቀሰ ከሆነ ገቢ ያላረጋችሁበት ከሆነ ኢንአክቲቭ ይሆናል። ይሄ የሚሆንበት ምክንያት የዚህ አካውንት ባለቤት ከሀገር ውስጥ የለም ተብሎ ስለሚታሰብ ነው። ይሄ ደግሞ ለእናንተ ለገንዘባችሁና ለአካውንታችሁ ደህንነት ሲባል ነው። ስለዚህ ይህም በተመለከተ በሞባይል ባንኪንግ ወዘተ ማስተላለፍ አይችሉም። በኢንተርኔት ባንኪንግ ባንክ ላይ ሄደው ግን ቀጥታ በመስኮት ወደ አካውንታችሁ ማስተላለፍ ይቻላል። ሌላኛና ሁለተኛው ጥያቄ ደግሞ ሰላም ወንድሜ፣ እንግዲህ ጠቅለል አድርጌ ነው ለማንበብ የምሞክረው። ሰላም ወንድሜ፣ በእህቴ ስም አካውንት አለ፣ ወጪ ሳደርግ ባላንስ አልተጻፈም፣ ምክንያቱ ምን ይሆን ብታስረዳኝ ይላል። አሁን ይህን በተመለከተ ምንም አይነት ችግር የለውም። የባንክ አካውንት አለሽ ወይንም የባንክ ቡክ አለሽ፣ ገንዘብ አለሽ። ገንዘብ ወጪ በምታደርጊ ሰዓት ደብተሩ ላይ አይጻፍም ወይንም ደግሞ ደብተሩ ላይ አልተጻፈልኝም፣ ምንድነው ጉዳዩ ይላል። ሁለት አይነት ምክንያቶች አሉ። አንደኛው ምንድነው፣ በአሁኑ ሰዓት ብዙ ነገሮች ከዲጂታል ጋር የተያያዙ ስለሆኑ ይሄ ጉዳይ አስፈላጊ አይደለም፣ ያን ያህል አንገብጋቢም አይደለም። እንዲሁም ከዚህ በኋላ ናሽናል አይዲ ከተጠናከረ በኋላ ሁሉም ሰው ከናሽናል አይዲ ጋር ካያያዘ በኋላ ከወረቀት ንክኪ ነፃ የሆነ አሰራር ሁሉ ሊሰራ ይችላል። ይህም በቀጥታ ትሄዳላችሁ፣ ይሄ ቡክ ምናምን ሳይያዝ ማለት ነው። ከዚህ በተጨማሪ ራሱ ቡክ የሌለው ደብተር የሌለው አካውንት ሁሉ አለ። እናም ያን በተመለከተ ሊሆን ይችላል። ነገር ግን ሀሳቤን ጠቅለል ሳደርገው ከደብተሩ አለመጻፉ ችግር አይደለም፣ ምንም የሚያደርሰው ተጽዕኖም የለም። ዘና ፈታ በይ ኢንሻአላህ። ሶስተኛውና ሌላኛው ጥያቄ ደግሞ የት ነው ፋይዳ መታወቂያ የሚወጣው ወይንም ደግሞ ማውጣት የሚቻለው? ሀገሬ ልገባ ነው፣ ትንሽ ቀን የቀረኝ ይላል። ፋይዳ መታወቂያ እንደ አካባቢያችሁ ይወሰናል። አንዳንድ ቦታዎች በቴሌ የሚሰጥበት ሁኔታ አለ። ቀጥታ ሄዳችሁ መመዝገብ በማንኛውም ጊዜና በማንኛውም ሰዓት ማለት ነው። ከዛም ከ2 ቀንና ከ3 ቀን በኋላ ሁሉም ነገር የሚያልቅበት ሁኔታ አለ። ከዚህ በፊት ከ1 ሳምንት በላይ ይጨርስ ነበር። አሁን ግን በ2 ቀን በ3 ቀን ከእጃችሁ ይገባል። እንዲሁም ደግሞ ትላልቅ ከተሞች ላይ ከሆነ ደግሞ በየቦታው ድንኳን ጥለው ማለትም አካባቢው ማህበረሰብ ወይንም ደግሞ ህብረተሰቡ አዛ እንዳይሆን እንዲሁም ከቦታ ወደ ቦታ በመመላለስ ችግር እንዳይፈጠር በቀላሉ ማውጣት እንዲቻል በየአካባቢው በየቦታው ድንኳን ጥለውም አገልግሎቱን ይሰጣሉ ኢንሻአላህ። በቀጥታ የምንዛሬ ዋጋ መረጃችን እንከታተል። አሁንም በድጋሚ ቪዲዮአችን ላይክ ማድረጋችሁን አትርሱ። እና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18514 ብር እንደሚሸጥና አንድ የአሜሪካን ዶላር 185 ብር ከ14 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ 153 ከ96፣ በአዋሽ ባንክ 154 ከ21 እንዲሁም በሂጅራ ባንክ 153 ከ82፣ ዳሽን ባንክ 153 ከ99 በመዘርዘር ላይ ይገኛል። በመቀጠል ዩሮ እናስከትላለን። 100 ዩሮ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 21800 ብር እንደሚዘረዘርና 1 ዩሮ 218 ብር በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 181 ብር ከ06 ሳንቲም፣ በአዋሽ ባንክ 182 ከ96 እንዲሁም በሂጅራ ባንክ 182 ከ95 ሳንቲም በመዘርዘር ላይ ይገኛል።
በአቢሲኒያ ባንክ 183 ብር ከ25 ከፍተኛ ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። በሶስተኛ ደረጃ የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 23617 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 236 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 193 ብር ከ09 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ አንድ የስዊዝ ፍራንክ 196 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 198 ከ75 በመዘርዘር ላይ ይገኛል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው ኢማራቶችን ዲርሃም ነው። 100 ኢማራቶች ዲርሃም 5019 ብር እንደሚዘረዘርና አንድ ኢማራቶች ዲርሃም 50 ብር ከ19 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ92፣ በአዋሽ ባንክ 44 ብር ከ09 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 46 ብር ከ27 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ሳዑዲ ሪያል ነው። 100 የሳዑዲ ሪያል 4912 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ብር ከ03፣ በአዋሽ ባንክ 43 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የሳዑዲ ሪያል 44 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። ቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13410 ብር እንደሚዘረዘርና አንድ ካናዳን ዶላር 134 ብር ከ10 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። አንድ የአውስትራሊያን ዶላር 133 ብር ከ43 ሳንቲም በመዘርዘር ላይ ይገኛል። የኢንዲያን ሩፒን 1 ብር ከ99 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የቻይና ዩዋን 27 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 24900 ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 249 ብር በመዘርዘር ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 204 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 208 ከ11፣ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 210 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 47863 ብር እንደሚዘረዘርና አንድ የኦማን ሪያል 478 ብር ከ63 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 26000 የኢትዮጵያ ብር እንደሚዘረዘርና አንድ ጆርዳን ዲናር 260 ብር ከ06 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርኪ ሊሬ እናያለን። 100 የቱርኪ ሊሬ 405 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ባህሪን ዲናር 48681 ብር እንደሚዘረዘርና አንድ ባህሪን ዲናር 486 ብር ከ81 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል።